ሰላም እንዴት ናችሁ? ውድ የማን ዩናይትድ ኢትዮ ፋንስ ተከታታዮች በያላችሁበት ሰላማችሁ ይብዛ። በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን መተናል። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። የማንቸስተር ዩናይትድ የውስጥ መጪዎች ዩሊያን ኔግልስማን ማንቸስተር ዩናይትድን በአሰልጣኝነት የመያዝ ዕድሉ አነስተኛ መሆኑን ገልጸዋል። ኔግልስማን ከጀርመን ብሔራዊ ቡድን ጋር እስከ ዓለም ዋንጫው መጠናቂያ ድረስ የሚቆይ በመሆኑ ማንቸስተር ዩናይትድ እስከ ውድድሩ ፍጻሜ ለመጠበቅ ፍላጎት እንደሌለው ነው እየተገለጸ የሚገኘው። ስሙ ለበርካታ ጊዜ እንግዲህ ከማንቸስተር ዩናይትድ ጋር ሲያዝ ነበር። ነገር ግን አሁንም ቢሆን ማንቸስተር ዩናይትዶች ይህን አሰልጣኝ ዋና አሰልጣኝ አድርገው የመሾም እድላቸው ዝቅተኛ እንደሆነ ነው እየተገለጸ የሚገኘው። ከዚህ ጋር በተያያዘ ሌላ መረጃ ላደርሳችሁ። እንግዲህ ማንቸስተር ዩናይትድ ለማይክል ካሪክ የአሰልጣኝነት ስራው በቋሚነት እንዲሰጠው ገና እንዳልወሰነና ጊዜያዊ አሰልጣኝ የውጤት መሻሻል እንዳሳየም አውቋል። የማንቸስተር ዩናይትድ የበላይ አመራሮች ውሳኔ ለመስጠት እስከ ውድድሩ ዘመን መጨረሻ ለመጠበቅ አቅደዋል። ማንቸስተር ዩናይትድ በማይክል ካሪክ ጊዜያዊ አመራር ስር የቡድን አቋም መሻሻል ቢያሳይ የአሰልጣኝነት ቦታው በቋሚነት ሊሰጠው ይገባል በሚለው ላይ ገና ውሳኔ አላሳለፈም። ማንቸስተር ዩናይትድ የእግር ኳስ ዳይሬክተር ጄንሰን ዊሎክስ የሚመራው የክለቡ ስራ አስፈጻሚ አካል የመጨረሻ ውሳኔ ከመስጠቱ በፊት እስከ ውድድር ዘመኑ መጨረሻ ድረስ ለመጠበቅ ወስኗል ተብሏል። ካሪክ አሁን ላይ ካለው የውድድር ዘመን ባለፈ የዩናይትድ አሰልጣኝ የመሆን ፍላጎቱ በይፋ ከመናገር ቢቆጠም ስራውን የመረከብ ፍላጎት እንዳለው ግን ታውቋል። የቀድሞ አማካኝ ስለ ክረምቱ የዝውውር ኢላማዎችና ስለ ክለቡ የቅድመ ውድድር ዘመን ዝግጅቶች ምክክር እየተደረገለት እንደሆነም ገልጿል። ካሪክ በጥር ወር መጀመሪያ ላይ ሩበን አሞሪም ከተሰናበቱ በኋላ ቦታውን ከተረከበ ጀምሮ አስደናቂ ስራን ሰርተዋል። በሁለተኛው የጊዜያዊ አሰልጣኝ ቆይተው ካደረጋቸው 12 ጨዋታዎቹ 8ቱን አሸንፎ በሁለቱ አቻ ወጥቶ በሁለቱ ተሸንፏል። ይህ የ44 ዓመት አሰልጣኝ በፕሪሚየር ሊጉ ሊያገኝ ከሚችለው 36 ነጥብ 26 መሰብሰቡ በሊጉ በዚያ ጊዜ ውስጥ የተመዘገበ ምርጥ ውጤት ሲሆን ዩናይትድን ከሰባተኛ ደረጃ ወደ ሶስተኛ ደረጃ ከፍ በማድረግ ለቻምፒዮንስ ሊግ ማጣሪያ በቂ ተስፋ እንዲኖራቸው አድርጓል። በካሪክ ስር የታየው ብቸኛው አጠራጣሪ ብቃት ባለፈው ሳምንት በሜዳው በሊድስ ዩናይትድ 2-1 የተሸነፈበት ጨዋታ ሲሆን ሊድስ ዩናይትድ ከ1981 ጀምሮ በኦልድ ትራፎርድ አሸንፎ እንደማያውቅም ይታወቃል። ዩናይትድ በመጀመሪያው አጋማሽ 2-0 እየተመራ በነበረበት ወቅት ካሪክ ለውጥ ለማድረግ እስከ 70ኛው ደቂቃ ድረስ መዘግየቱ እንደ ድክመት ታይቷል። ሌሎች ለአሰልጣኝ የታጩ እጩዎችን በተመለከተ ዊልኮክስ ከ2 ዓመት በፊት ኤሪክ ቴን ሃግ እንዲተካ ቶማስ ቱሄልን አናግሮት ነበር። ጀርመናዊ አሰልጣኝ በቅርቡ ከእንግሊዝ እግር ኳስ ማህበር ጋር እስከ 2028 የሚያቆይ ውል አራዝሟል። ዩናይትድ ፍላጎቱን ዳግም ሊያድስ የሚችለው በዚህ ክረምት የእንግሊዝ ብሔራዊ ቡድን በዓለም ዋንጫው ላይ እጅግ ደካማ ውጤት ካመጣ ብቻ ነው ተብሏል። የጀርመን ብሔራዊ ቡድን አሰልጣኝ ዩሊያን ኔግልስማን የዩናይትድ ፍላጎት ቢሆንም እሱም ግን እስከ 2028 ውል አለው። ዩናይትድ እስካሁን ድረስ የእሱን ፍላጎት ለማወቅ ያደረገው ንግግር እንደሌለ ይታመናል። በክረምቱ ቡድኑን ለማጠናከር የሪያል ማድሪዱ ኦርሊ ቹዋሚኒ የመሃል ሜዳን ለማጠናከር እንደ ዋነኛ እጩ ተለይቷል። የ26 ዓመቱ ተጫዋች 70 ሚሊዮን ፓውንድ አካባቢ ሊያስወጣ ይችላል ተብሏል። ምንም እንኳን ሪያል ማድሪድ ተጫዋቹን ስለመሸጡ እርግጠኛ ባይሆንም እሱ በዩናይትድ ዝርዝር ውስጥ ይገኛል ተብሏል። ከሱ በተጨማሪ የኖቲንግሃም ፎረስቱ ኢሊዮት አንደርሰን፣ የብራይተኑ ካርሎስ ባሌባና የክሪስታል ፓላሱ አዳም ዋርተን በዝርዝሩ ውስጥ ተካተዋል። ማንቸስተር ዩናይትድ ለብሩኖ ፈርናንዴዝ ክረምት ላይ ለሽያጭ እንደማያቀርቡ አስታውቋል። ኮንትራቱ ላይ ያለው የ65 ሚሊዮን ዩሮ የመለቀቂያ አንቀጽ ከእንግሊዝ ውጭ ባሉ ክለቦች ተግባራዊ ሊደረግ ቢችልም ተጫዋቹ ግን በማንቸስተር ዩናይትድ ደስተኛ እንደሆነ ነው እየተገለጸ የሚገኘው። ያ ማለት እንግዲህ የተጫዋች በማንቸስተር ዩናይትድ ቤት ይቆያል ተብሎ ይጠበቃል። ዩናይትዶች በዝርዝራቸው ውስጥ ሚኬ ቫንደቢንን አካቷል። በክረምቱ ተጫዋቹን ለማስፈረም ይሞክራሉ ተብሎም ይጠበቃል። ይህ ተጫዋች እንግዲህ በቶተንሃም ሆትስፐር ቤት በጣም ድንቅ ጊዜን ያሳለፈና በብዙ የአውሮፓ ክለቦች ዘንድ የሚፈለግ ተጫዋች እንደሆነ የሚታወቅ ጉዳይ ነው። ሰር ጂም ራትክሊፍ እንግዲህ ማኑኤል ኡጋርቴ መሸጥ አለበት ብሎ ያምናል ተብሎ ይታሰባል። ይህንን ሀሳብ የያዘውም ከሊድስ ጋር በኦልድ ትራፎርድ የተደረገውን ጨዋታ በዳይሬክተሮች መቀመጫ ላይ ሆኖ ከተከታተለ በኋላ ነው ተብሏል። ይህ ተጫዋች እንግዲህ በክረምቱ ከሚለቁ ተጫዋቾች ውስጥ በግንባር ቀደምነት ይጠቀሳል። እንግዲህ ዩናይትዶች ይህንን ተጫዋች በመሸጥ እንግዲህ የመሃል ክፍላቸውን ያጠናክራሉ ተብሎ ይጠበቃል። እንደ ኤሊዮት አንደርሰን ያሉ ተጫዋቾችን ለማስፈረምም እንቅስቃሴ ያደርጋሉ ተብሎ ነው የሚጠበቀው። ፓትሪክ ዶርጉ ወደ ቡድኑ ለመመለስ እጅጉኑ ተቃርቧል ተብሏል። ለሊቨርፑልም ጨዋታ እንደሚደርስ ጥርጥር እንደሌለ ነው እየተገለጸ የሚገኘው። መልካም የሚባል ዜና ነው። ምክንያቱም እንግዲህ የዚህ ተጫዋች መመለስ የሚሰጠው አስተዋጽኦ እጅግ የላቀ ነው ተብሎ ነው የሚጠበቀው። ጋሪ ኔቭል እንግዲህ ስለ የዓመቱ ምርጥ ተጫዋች እንዲህ ሲል ተናግሯል። ብሩኖ ፈርናንዴዝ ወይም በርናርዶ ሲልቫ ናቸው ሲል ነው የተናገረው። ምርጫው በእነዚህ ሁለቱ ተጫዋቾች መካከል ብቻ ነው። እውነቱን ለመናገር ዲክላን ራይስ ከእነሱ የተሻለ ብቃት ያሳያል፣ ይበልጣቸዋል ብዬ አላስብም። ተጫዋቾቹ ለበርናርዶ ድምፅ ሊሰጡ ይችላሉ፣ የኔ ምርጫ ግን ብሩኖ ነው ሲል ነው እየተናገረው። ብሩኖ ፈርናንዴዝ እንግዲህ አስገራሚ ስራ መስራቱ ይታወቃል። እንግዲህ ማንቸስተር ዩናይትድ ከሚያደርገው ጨዋታ አስቀድሞ እንግዲህ ጋዜጣዊ መግለጫ መሰጠቱ ይታወቃል። ማይክል ካሪክ እና የሰጠውን ጋዜጣዊ መግለጫ
ላሳውቃችሁ እንግዲህ ማይክል ካሪክ ስለ ፓትሪክ ዶርጉ መመለስ እንዲህ ሲል ተናግሯል። የፓትሪክ ዶርጉ ሁኔታ በጥሩ ሁኔታ ላይ ይገኛል። ወደ ሜዳ ለመመለስም ጠንክሮ እየሰራ ነው ብለዋል። በእርግጥም ጥሩ መሻሻል እያሳየ ነው። ከእኛ ጋር ልምምድ ለመጀመር በጣም ተቃርቧል። ይህም ትልቅ አዎንታዊ ነገር ነው። ስለዚህም ይህ በጣም መልካም ዜና ነው ብሏል ማይክል ካሪክ። ስለ ማንቸስተር ዩናይትድ የቋሚ አሰልጣኝነት ጉዳይ መቼ ግልጽ መረጃ እንደሚያገኝ ተጠይቆ የሰጠው ምላሽ እኔ በግሌ የምከተለው ወይም የምጠብቀው የጊዜ ገደብ የለም። ጊዜው ሲደርስ ሁሉም ነገር ግልጽ ይሆናል። በአሁኑ ሰዓት እዚህ ያለበት ቡድኑ እና ክለቡን ውጤት እንዲያመጡ ለመርዳት ነው ሲል ነው የተናገረው። ማይክል ካሪክ ሌኒዮሮ ለብሬንትፎርድ ጨዋታ ዝግጁ እንደሆነ ሲጠየቅ የሰጠው ምላሽ ደግሞ ጥቂት መጠነኛ ህመሞች ያሉበት አሁንም በዛ ላይ እየሰራን ነው፣ ስለዚህ የመሰለፍ ዕድል ሊኖረው ይችላል ብሏል። ነገር ግን በዚህ ሰዓት 100% እርግጠኛ ሆነን ለመናገር አንችልም። ማይክል ካሪክ ለሻምፒዮንስ ሊግ የሚያበቃ ከሆነ በቋሚ አሰልጣኝነት ቅጥሩ ተጽዕኖ ሊኖረው ይችላል ስለሚለውም ሲጠየቅ ይህንን ብዙ ጊዜ ተናግር ያለው እዚህ መሆኔን ደስተኛ ነኝ፣ ባለውበት ምናምን ተደስቻለሁ ብለዋል። ጥሩ ውጤቶች አስመዝግበናል። አሁን ያለንበት ሁኔታም ጥሩ ነው። ገና ብዙ የሚቀሩች ነገሮች አሉን። መሻሻል እንፈልጋለን። ልናሳካቸው የምንፈልጉ ብዙ ደረጃዎች አሉ። ወደፊት የምናየው ይሆናል ብሏል። በየሳምንቱ እዚህ እናንተን ፊት የምናገረው ተመሳሳይ ነገር ነው ሲል ነው የተናገረው። ከዚህ በላይ ማለት የምችለው ብዙ ነገር የለም፣ ነገር ግን ደግሜ እናገራለሁ። እዚህ በመሆኔ ደስተኛ ነኝ፣ ክለቡንም እወደዋለሁ ሲል የቀድሞ የማንቸስተር ዩናይትድ ተጫዋች የነበረውና አሁን የማንቸስተር ዩናይትድ አሰልጣኝ ነው ማይክል ካሪክ ተናግረዋል። ማይክል ካሪክ ስለ ብሩኖ ፈርናንዴዝ ስለሚጫወቱበት ነው ተናግሯል። የእያንዳንዱ ተጫዋች ምርጥ ብቃት የሚያመጣ የቡድን መዋቅርና አደረጃጀት ለመፍጠር እየሞከር ነው ብሏል። በእርግጥ ሁሌም ተጫዋቾች ለቡድኑ ጥቅም ሲል የተወሰነ መስዋዕትነት መክፈል ይኖርባቸዋል። ነገር ግን እኔ ብሩኖን በነፃነት በማጥቃት እንቅስቃሴ እንዲሳተፍ ማድረግ ፈልጋለሁ ብሏል። ብሩኖ ለቡድኑ ጨዋታ ኃላፊነት ይወስዳል። በተለይም ቅዳሜ ከኳስ ውጭ የነበረው እንቅስቃሴና የመከላከል ስራውን የሚደነቅ ነበር። በሱ ላይ ሙሉ እምነት አለኝ። ነገሮችን አስቀድሞ የሚያይ ፈጣሪና ድንቅ አእምሮ ያለው ተጫዋች ነው። በቡድኑ ውስጥም ትልቅ ተጽዕኖ አለው። ስለዚህ በሱ ላይ እምነት በመጣል እሱ ትልቅ ለውጥ ሊፈጠር በሚችልበት ቦታ ላይ እንዲጫወት ለማድረግ እየሞከር ነው ብሏል ማይክል ካሪክ። የአሰልጣኝነት ቆይታው በኦሊ ጉናር ሶልሻየር ጊዜ ከነበረው ሁኔታ ጋር ሲነጻጸር እንዲህ ሲል ተናግሯል። ለኦሊ ከፍተኛ ክብር አለኝ። የቅርብ ጓደኛዬ ነው። እዚህ በነበረበት ጊዜም በቅርበት አብሬ ሰርቻለሁ። በወቅቱ ከነበረበት ሁኔታ ጋር ቁርጠኝነት ነበረኝ። ብዙ ጥሩ ነገሮችን ሰራን ይመስለኛል። ለስኬትም በጣም ተቃርበን ነበር ስሏል። በመጨረሻ ነገሮች ተቀይረው ወደ ሌላ አቅጣጫ ሄዱ። እግር ኳስ እንዲህ ነው። ንጽጽር በተመለከተ ከማንኛውም ሁኔታ አሰልጣኝ ወይም ቡድን ጋር ማነጻጸር ይቻላል ብሏል። ነገር ግን ንጽጽሩ ምንም ፋይዳ የለውም፣ በቀላሉ አሁን ካለንበት ሁኔታ ጋር ምንም ግንኙነት የለውም ለማለት ነው ሲል ማይክል ካሪክ ተናግሯል። ማይክል ካሪክ እንግዲህ በማንቸስተር ዩናይትድ ቤት ድንቅ የሆነ ስራን እየሰራ እንደሆነ ይታወቃል። በዚህ የሚቀጥል ከሆነም እንግዲህ ማንቸስተር ዩናይትድ ዋና አሰልጣኝ ተደርጎ ይሾማል ተብሎ ይጠበቃል። ሌላኛው እንግዲህ ሳሙኤል ሉካስ የዘገበውን መረጃ ያላጋራችሁ የሮና ዴሊክት እንግዲህ በመጎዳታቸው ታዳጊው ተከላካይ ሶኒ ኦልጆፎሪ በማንቸስተር ዩናይትድ የልምምድ መርሃ ግብር ተሳትፏል። በተመሳሳይም ዶርጉ በልምድ ላይ አልታየ። ማንቸስተር ዩናይትድ በልምድ ወቅት 20 የሚሆኑ ተጫዋቾች ሜዳ ላይ እንዲኖሩ ለማድረግ ጃክ ፍሌቸርንም በልምምዱ እንዲሳተፍ እንዳደረገ ነው እየተገለጸ የሚገኘው። በዛሬው ዕለት እንግዲህ ማንቸስተር ዩናይትድን የተመለከቱ ስፖርታዊ መረጃዎች ምን ይመስላሉ? አዳዲስ ስፖርታዊ መረጃዎችን ይዘን እስክንመጣ ድረስ አብራችሁን ስለቆያችሁ ከልብ በማመስገን እንሰናበታችኋለን።